ቆንጆ ናት። በአካል ሳያት ያው ሚዲያ ላይ ብዙ ጊዜ የሚከታተላት ነው። በጣም ቆንጆ ነሽ። አበባይን አልወደድሽም? እንደዛ ሳይሆን አመሰግናለሁ። ደስተኛ ነሽ? በጣም የምወድሽ ረጅም ጊዜ ስለአንቺ ሳስብ ስጨነቅ ኖሬያለሁ። የሁሉም ነገር ማድረገው ለአንቺ ስል ነው እና ፎቶዎቹ እንዳለ እንዲወርዱ ነው የምፈልገው። እኔና አንቺ ፎቶ እንዲሰቀል ነው የምፈልገው። ይቅርታ ድፍረት አይሆንብኝና ማለት ነው። ከሱ ልገላግልሽ ነው የምፈልገው አይደል? አዎ በሚገባ። እኔም በእንደዚህ አይነት ቆንጆ ጊዜ እሰጥሻለሁ፣ ቤት እገዛልሻለሁ፣ መኪና፣ የምትፈልጊው ነገር ሁሉም ነገር አደርግልሻለሁ። አንቺ ብቻ ደስተኛ ሆኚልኝ። ብዙ ነገር በቃ ሰርፕራይዝ ማድረግሽ ነገሮች አሉ ዶችዬ ማለት ነው። እንግዲህ ትናንትና አዲሷ አማቻችን መቶ ሩታዬን እያሳቃት ሩታዬ ፍልቅልቅ እያረጋት ነበረ ማለት ነው። እና ደግሞ አበባውን አልወደድሽውም ወይ? እንዲሁም ደግሞ ይሄ ጋ የተለጣጠፈው ፎቶ ምናምን አነስተን የኔና ያንችን እናርግ ምናምን እያለ ነበረ ማለት ነው። ወይኔ በላቸው እኔ የለሁበትም ማለት ነው። እኔ የአብርሽ ጨጓራ ትልጣለ ብዬ አስባለሁ ማለት ነው። በአሁኑ ሰዓት ማለት ነው ይዘዊ ማለት ነው። በአሁኑ ሰዓት በቃ በስራ ሰዓት ነው የመጣው ማለት ነው። ይመቻቦ እንደው ጋይዝ ማለት ነው። እና ምንድን ነው ያለው? በጣም ታምሪያለሽ። እኔ በቪዲዮ ነበር የማያይሽ እና በአካል ደግሞ በጣም የምታምሪው ምናምን አላት። እንዴ ሩታ እኮ ከንግስትም በላይ ንግስት ብቻ ሳይሆን ውበት ሳይሆን ማለት ነው። ኧረ ተው እንደ መልክ ብትል ሙያ ብትል አንደኛ በአንደኛ ማንም አይወዳደራትም ማለት ነው። እንግዲህ ጥላት ሊቃጠል ነው እላቸዋለሁ ማለት ነው። እንግዲህ መልካም የመቃጠል ሰዓት ይሆንላችሁ ማለት ነው። ተንጨርጨሩ። እናንተ ምንጊዜም እኮ መንጨርጨር ነው ስራችሁ። ምንጊዜም መንጨርጨር አይሸለቻችሁ ማለት ነው። እና ውዶችዬ ፍቅሮችዬ ማለት ነው እኔ የምላችሁ እንግዲህ አዲሱ አማቻችን ማለት ነው። በእርግጥ ሁላችንም ደስ ብሎናል አይደለ ጋይስ? እውነት ደስ ብሎናል እንዴ ሁሉንም ሳያችሁ ማለት ነው። በቃ አብሶ ደግሞ የሩታ እህቶች ደግሞ ማለት ነው አዲሱ አማቻችን ሞቅ አረጉት። በቃ ይሆናል አይደለ? በቃ ልዩ ነገሮች አረጉት ማለት ነው። እኔም ደስ አለኝ ስላችሁ ለሩታ ደስታ መቼም የማይደሰት ሰው የለም። ያው የማይደሰት ካለ ሸይጣን ብቻ ነው ማለት ነው። ይህ በሽታ ምናምን የያዘው ሰው ማለት ነው። ቅናተኛ ሰው በጣም አይደሰትም ማለት ነው በሩታ ላይ ማለት ነው። እና እነዛ ደግሞ ዝም ብሎ ይንጨረጨራሉ ማለት ነው። እንግዲህ የመልካም መንጨርጨር እንግዲህ ዘንድሮ ፍቅሬን ተቀበኝ ብሏል ያገሬ ሰው። እና እንግዲህ ምን ነበረ እምላችሁ ነገር ቢኖር ማለት ነው ጋይዝ ልጅቱ የመጣው ማለት ነው ሩታን ለመውሰድ ነው። ላውም እስከ ልጇ ማለት ነው። እንግዲህ ይሄን ቤት የኔና ያንችን ፎቶ እንሞላዋለን እና የሄንን ፎቶ ምንም አይሰራልሽም። ይሄ ፎቶ ይሄ ነገር በጣም ኮቶሻል አንቺን ምናምን እያለት ነበረ ጋይዝ። እውነት ይሄን ቪዲዮ ሲያይ አብርሽ ለነገር ደርሶባቸዋል እኮ ልብ ካላቸው ማለት ነው። መጨረሻ አካባቢ ድረስ ብሏል ማለት ነው። ይሆናል አይደለ? ሳይጠራ ወይ ደግሞ አከከው ማለት ነው። ሳይበላው አከከው ማለት ነው። እና ጋይዝ ማለት ነው ምን ይፈጠር ይሆን ብላችሁ ታስባላችሁ አይደለ? እስቲ እናያለን ማለት ነው። እና እንግዲህ አማቻችን ምን አለ ደግሞ ዳግም እንግዲህ እኔ እስከ ልጅሽ አኖርሻለሁ ቀብረረር አርጌ በፍቅር አኖርሻለሁ፣ መኪና ገዛልሻለሁ፣ ቤት ገዛልሻለሁ። ኦኤምጂ ብሏል። ኦኤምጂ ብሏል ያገሬ ሰው። አይ ይኸውልህ አዲሱ አማቻችን እዚህ ማለት ነው ስለ ንብረት ምናምን ባታወራ ጥሩ ሀሳብ ነው። ይኸውልህ እኛ ስለ ንብረት ምናምን ሳይሆን እህታችን ማለት ነው ወንድ ስንቀርብ በንብረቱ ምን አለው ምናምን ሳይሆን ከዜሮ ጀምራ እስካሁን ድረስ ማለት ነው አባጋዝን በደንብ ባርጋ ማለት ነው አሰልጥና ደህና ልብስ አልብሳ ብዙ ነገሮች አስደርጋ ምናምን እንግዲህ እንደዚህ እምር ብሎበት እንደዚህ ፍርፍር ብሎበት ማለት ነው የት ነው ውሽሚት ጋር ተወሽቋል ማለት ነው። ስለዚህ ሩታ ደግሞ የምትፈልገው አንደኛ ነገር በሷ እኛን እንገራ ማለት ነው።
ሩታ የምትፈልገው አንደኛ ነገር ሴት ልጅ እንድትከበር ማንም እየመጣ ማለት ነው ሽንቷቸውን እንዲሸኑባት ሳይሆን ማንም እየመጣ ማለት ነው እንደዚህ አፋቸውን ይሄ የገማ አፋቸውን እንዲከፍቱ ሳይሆን እንዳታደርግ። እኛ የምንፈልገው ይሄን ማለት ነው። ሩታዬ ግን ማለት ነው ቀብረር ብላ ዘና ብላ ፈታ ብላ ማለት ነው በቃ የምታኖራት የምታስከብራት ከሆነ ችግር የለውም ማለት ነው። በዚህ ልንስማማ እንችላለን። ግን ብር አለኝ መኪና እገዛልሻለሁ ቤት እገዛልሻለሁ አይሰራም። ሄጋ መኖር ይኖርሃል። ከአሜሪካ አይደል የመጣኸው ወንድሜ? አማቻችን ማለት ነው። እና ከአሜሪካ አይደል የመጣ ሁሉ ነገር ሊኖር ይችላል ማለት ነው። ሀብታም ያለችውም እና ፎቶ መስቂያ አታ በጥቁር ወንበር ነው ያደረገችው ማለት ነው። እና ለማንኛውም ይሁን ግን ዌልካም ብለናል። እንኳን ደህና መጣ ወደ ድራማው። እንግዲህ በእርግጥ ማለት ነው ንግግር በቻልክበት አብርሽ ያንተባትበሃል ማለት ነው። ባይዘዊ ማለት ነው እና ንግግር በቻልክበት የሆነ ቀልጠፍ እንቅልፋም እንዳትሆን አማና ምልህ ነገር ቢኖር የሆነ አላረድ ቀብረር ብለህ ማለት ነው እያልክ ማለት ነው። ሩታዬ የኔ ቆንጆ በጣም ታምራለች። ደግሞ እኮ ማለት ጋይዝ አስተያየቱ ማለት ነው ጋይዝ ኦኤምጂ እንዴት ነው አስተያየት? በቃ አሁን በአሁን ሰማት እንደ እያልኩ ማለት ነው ጋይዝ እንዴት ነው በቃ አስተያየት የፍቅር አስተያየት በቃ ብሉኝ የሚል አስተያየት ነው። በቃ ይሆናል አይደለ? እና በጣም ገራሚ ድራማ ነው የምትሰሩት። ገራሚ ስሙ ጋይዘ አንድ ጓደኛለች የሆነ ታሪክ ሊንገራቸው ማለት ነው። በዛ አጋጣሚ ማለት ነው ይላችሁ አንድ ጓደኛለች ማለት ነው እና ሽማግሌ አይደለም ለካ እንደዚህ ሽማግሌ አይደለም። ለምሳሌ ማለት ነው ልንገራችሁ እንደ ሽማግሌም ልበል። ለምሳሌ ይኸውላችሁ ምን መሰላችሁ ማለት ነው አንድ ሴት ማለት ነው አንድ ጓደኛዬ ልበላችሁ ማለት ነው ጓደኛዬ እንደዚህ ያኔ ወንድ ልጅን ለመተዋወቅ ወይ ደግሞ ወንዱ ልጅ በጣም ሩታን እንደሚወዳት ምናምን አሳይቶ በቲክቶክም በዩቲዩብም እንደዚህ ዞሮ ብሎ ማለት ነው እንግዲህ ሩታዬን አፈፍ ምናምን አረገ ማለት ነው። እንግዲህ ተዛ አቤት ተገናኙ ማለት ነው። አቤት ሲገናኙ ማለት ነው እንግዲህ በጣም ቆንጆ ነሽ ማለት ነው። በጣም ታምሪያለሽ። ኦ ማይ ጋድ በጣም ታምሪያለሽ እኮ ነው ያላት ጋይዝ። በጣም ውብ ነሽ፣ በጣም አበባ ነሽ፣ በጣም ጽጌረዳ። አንተ ፍቅር ግለጽ በደንብ። አዎ እንዴ በጣም ቆንጆ ነሽ አይደለም? ፍቅር በደንብ ግለጽላት ለሩታ ሀብቴ ማለት ነው። ተው ታሪኩን ጋይዝ ተው። በሌላ ቀን እነግራችኋለሁ ላይቭ ስገባ ማለት ነው። ታሪኩን ልብ እንድታስበሉኝ እናቴ። የኔ ታሪክ አያልቅም እናቴ፣ ብዙ ነው ማለት ነው። እና አዲሱ አማቻችን ማለት ነው የለም ሩታ ማለት ነው የምትፈልገው ሰው እንዲያከብራት ማንም እየመጣ አፉን እንዲከፍት ሳይሆን ልካቸውን የሚያሳይ ወንድ በቃ ወንድ ጀግና ፈታ ብለሽ ቀብረር አትፍሬ። አበባውንም ተቀበዩ። አለ ገና አይ እንትና ሮቤል እኮ ጋይዝ አቃጥሎ ነው የደፋቸው ጋይዝ። በቃ እርድብን ነው ያሉት ሁሉም ሰው። ይሄን በሮቤል እንደዚህ እርድብን የምትሉት ነገር ምን አረገ? እንግዲህ እህቱ ደስተኛ እንድትሆን ጥሩ ህይወት እንድትኖር ነው የሚፈልግም። ታውቃላችሁ መቼም ወንድም ለእህቱ መጥፎ ነገር አያስብም። ስለዚህ ፈታ በሉ፣ ዘና በሉ፣ ቀብረር በሉ ማለት ነው። እኔ አብርሽና ሩታ አንድ ላይ ሆነው ልጃቸውን ቢያሳድጉ ደስ ይለኝ ነበረ። ግን ኑሮ እንደዛ አይሆንም።